ቀጣይ ደግሞ አሁን ማሳያችሁ የጥበብ ምርጫ ይሄ ጥበብ ነው። አዲስ ጥበብ ነው። ይሄ ገና ገበያ ላይ ያልወጣ የልብስ ዲዛይን ነው ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ደረጃ ጥበብ ሲሆን እንደ ሰፊ ጥበብ ግርማ ሞገስ ይሰጠዋል ማለት ነው። ውስን ከለር ስለሆነ በጣም ቆንጆ ነው። አይጮህም። በጣም ያምራል። ልስልስ ያለ ነው። እነዚህ ቀጫጭን ጥበቦች እንደምታያቸው ዲዛይናቸው፣ ከለር አገባባቸው በደንብ ቆንጆ ተደርገው የተሰሩ ቆንጆ ጥበቦች ናቸው ማለት ነው። በተለይ ለገና አሁን ለመጪው በዓል በጣም ቆንጆ ተደርጎ የሚያፈካ ነው ማለት ነው። ዛሬ ደግሞ ያዘጋጅንላችሁ ቀጫጭንና መካከለኛ ጥበቦችን ነው ማለት ነው። ለመጪው ለገና በዓልና ለሰርግ ለክርስትና የሚሆኑ ልብሶች ናቸው ማለት ነው። አብራችሁን ቆዩ። የመጀመሪያ የምናሳያቸው የጥበብ ምርጫችን ይሄ ነው። ይሄ ጥበብ እንደምታዩት በደንብ በፐርፕል ከቀይ ጋር ሚክስ ተደርጎ የተሰራ የጥበብ ምርጫ ነው። ይሄ በተለይ ለገና በደንብ ቆንጆ ተደርጎ ፍክት አድርጎ የሚያሳይ የጥበብ ምርጫ ነው ማለት ነው። መካከለኛ ስፋቱ በጣም ያልሰፋ ያልተንዛዛ ቆንጆ በደንብ ምትት ያለ የጥበብ ምርጫ ነው ማለት ነው። ከለሩን ቀይረን አመጣ ነው እንጂ ቆየት ያለ የጥበብ ምርጫ ነው። ጨርቁ ሁለት አይን ቆንጆ ተደርጎ የተሰራ ነው። ከለር አገባቡ እንደምታዩት ለገና በደንብ ፍክት ያደርጋል። በጣም ቀይነት ሳይጎላው ማለት ነው። ይሄ ቀሚስ እኛ ጋር በ4 አርብ ዙሪያውን አድርገን አንገትና እጅ አድርገን በ16 ሺህ ብር ያገኙታል ማለት ነው። ቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄኛው የጥበብ ምርጫ ነው ማለት ነው። እንደምታዩት በጣም ነው የሚያምረው ጥበቡ፣ ዲዛይኑ፣ እያንዳንዱ የከለሩ አገባብ በደንብ ቆንጆ ተደርጎ የተሰራ ነው። ይሄም ከዚህ በፊት የነበረ የጥበብ አይነት ነው፣ ግን ደግሞ ከለሩን ለስለስ አድርገን ያመጣ ነው የልብስ አሰራር ነው። ልብሶቹን ከለራቸውን እየቀያየርን በየጊዜው አዲስ የምናደርጋቸው ናቸው ማለት ነው። ይሄም ቆንጆ ተደርጎ ጨርቁ በሁለት አይን መነን በደንብ ምትት ተደርጎ የተሰራ የጥበብ ምርጫ ነው። ኦሬንጁ ከአረንጓዴው ጋር ከፐርፕሉ ጋር ያለው ኮምቢኔሽን በጣም ያምራል። ለክሪስማስ በደንብ ይሆናል። የጥበቡም ዲዛይን ጎጆ ቤትነቱ በደንብ በጣም ነው የሚያምረው። ቁልጭ ብሎ ይታያል ማለት ነው። ነጠላውም ደግሞ ሁለት አይን መነን ተደርጎ ቆንጆ ተደርጎ በለስላሳው መነን የተሰራ ነው። ምኑ በደንብ ጥራቱን የጠበቀ ነው ማለት ነው። ይሄን ጥበብ 4 አርብ ዙሪያውን አድርገን አንገትና እጅ 15 ሺህ ብር እኛ ጋር ያገኙታል ማለት ነው። ቀጣይ ደግሞ ማሳያችሁ ጎልደን ለምትወዱ ነው። ይሄ አዲስ የጥበብ ምርጫ ነው። ይሄ እንደምታዩት ጎመኔ ከጎልደን ጋር ከቪዥ ከለር ጋር አንድ ላይ ሚክስ ተደርጎ የተሰራ ወርቀ ዘብ ጋር አንድ ላይ አድርገን ሚክስ አድርገን የሰራ ነው። እያንዳንዱ የከለር አገባቡ እርስ በርሱ ምንም የሚረባበሽ ነገር የለውም። ውስን ከለር ስለሆነ በጣም ቆንጆ ነው። አይጮህም። በጣም ያምራል። ልስልስ ያለ ነው። ስፋቱም ምጥን ያለ ነው። ለወጣትም ለአሮጊትም ለትልልቅ ሰዎችም በደንብ መሆን የሚችል ነው ማለት ነው። እንደምታዩት ነው። የጨርቁም ጥራትም ደግሞ የነጠላው በጣም ቆንጆ ተደርጎ ነው የተሰራው። እንደምታዩት ነው። ምቱ በደንብ ጽድት ተደርጎ ነው የተሰራው። ጨርቁ ሁለት አይን መነን ነው። በደንብ ቆንጆ አድርገን ሰርተን አንገትና እጁን በማሽን ጥልፍ አድርገን ሰርተን የምናስረክባቸው ይሆናል። የዚህ ቀሚስ ዋጋም 15 ሺህ ብር ነው ማለት ነው። ቀጣይ ደግሞ አሁን ማሳያችሁ የጥበብ ምርጫ ይሄ ጥበብ ነው። እንደምታዩት በጣም ቆንጆ የሆነ ጥበብ ነው። አዲስ ጥበብ ነው። ይሄ ገና ገበያ ላይ ያልወጣ የልብስ ዲዛይን ነው ማለት ነው። ዶቃነቱ በጣም ቆንጆ ሆኖ ከራሱ ከሰማያዊ ጋር እርስ በርስ በደንብ ሚክስ የተደረገ የልብስ ምርጫ ነው ማለት ነው። ቆንጆ ተደርጎ ጽድት ተደርጎ መነኑ ራሱ ምቱ ጥቅጥቅ ተደርጎ የተሰራ የልብስ ምርጫ ነው ማለት ነው። እያንዳንዱ ዲዛይን በደንብ ነው የተሰራው። ይሄ ለየት ያለ የኛ የቤታችን ለብቻው የሰራ ነው የቀሚስ ምርጫ ነው ማለት ነው። ይሄን ለክርስትናም ለመልስም በጣም ቆንጆ ሆኖ በደንብ ማዘነጥ ይችላል። በተለይ ለአጃቢነት ለሰርግ በጣም ቆንጆ ነው። በጣም ቆንጆ ሆኖ ያዘነጣል ማለት ነው። የጥለቱን ስር በሻማ በደንብ ሸፍነን ሰርተን የምናስረክባችሁ ይሆናል ማለት ነው። ይሄንን ቀሚስ አንገትና እጅ አድርገን ዋጋው 19 ሺህ ብር ነው ማለት ነው። ይሄንን የምንሰራላችሁ ምናልባት ጥልፉ ላይ ተጨማሪ እንደዚህ ፈርጦች ምናምን ከተፈለገም ደግሞ ማድረግ ይቻላል። ያ ተጨማሪ ውበት ይሆናል ማለት ነው። በተረፈ ግን ጥበቡ ራሱ ብቻውን ራሱን ችሎ በጣም ቆንጆና የሚያምር ነው ማለት ነው። አሁን ደግሞ ወደ የሚቀጥለው አልፋለሁ። ግን ደግሞ ሁላችሁም ሰብስክራይብ እያደረጋችሁ እያለፋችሁ፣ ምክንያቱም የሆነ ጊዜ ምን እንደምትፈልጉ ስለማታውቁት ሊጠቅማችሁ ይችላል ይሄ ቻናል። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አብራችሁ ቆዩ። አሁን ደግሞ ቀጣይ ማሳያችሁ ይሄም ለገና ይሆናል ብለን ካሰብናቸው የጥበብ ምርጫዎች መካከል ነው። ልሙጥ ቢሆንም መሀሉ ላይ ግን ያለው ጥበብ እያንዳንዱ ጥበብ በሸርቆ ዲዛይን የተሰራ ነው ማለት ነው። የሽመናው በሸርቆ ሽመና የተሰራ ነው። ከስር ፈርሱን በደንብ ቆንጆ አድርገን በሻማ የምንሸፍነው ይሆናል ማለት ነው። ይሄ ቀሚስ ሲሰፋ በጣም ያምራል። አንገትና
እጁን ቀለል አድርገን ብንሰራው በጣም ቆንጆ ተደርጎ የሚወጣ የልብስ አይነት ይሆናል ማለት ነው። ነጠላው እንደምታዩት ነው፣ ቆንጆ ነው። የጥበቡን ራሱ መሀል ላይ ያለውን ትክክለኛ ዲዛይኑን ይዞ የመጣ ነጠላ ነው ማለት ነው። ቆንጆ ነው። ያልሰፋ ያልጠበበ ያልተጋነነ ነው ማለት ነው። ይሄ ቀሚስኛ ጋር 15,000 ብር ያገኙታል ማለት ነው። በ4 አርብ በአንገትና እጅ ጥልፍ ማለት ነው። ወደ ቀጣይ ደግሞ ጥበብ ሳሳያችሁ ይችኛዋ የጥበብ ምርጫ ነች ማለት ነው። ይሄ ጥበብ ፍዝዝ ብሎ ልስልስ ያለ የጥበብ ምርጫ ነው። እንደምታዩት በጣም ቆንጆ ነው። በጣም ያዘንጣል። በተለይ በግሩፕ ቢለበስ በደንብ ቆንጆ ሆኖ ፍክት የማድረግ ባህሪ ያለው ማለት ነው። አረንጓዴነቱ ከአረንጓዴው መደቡን አረንጓዴ አድርገን ከላይ ሮዝ ከለር ነው የተጠቀምነው። ከሱ ጋር ያለው መስተጋብር በጣም ቆንጆ ሆኖ የተሰራ ነው ማለት ነው። ይሄም ቀሚስ ያልሰፋ ያልተጋነነ ቆንጆ ተደርጎ የተሰራ ነው። ጨርቁ ጽድት ብሎ በሁለት አይን መነን ግን ለስላሳው ባልሻከረው በለስላሳው ሁለት አይን መነን አድርገን የሰራ ነው ማለት ነው። ነጠላውም ልክ እንደምታዩት ነው፣ ቆንጆ ነው። ይሄንን አንገትና እጅ አድርገን ዙሪያውን በ4 አርብ 14,000 ብር የምንሰራላቸው ይሆናል ማለት ነው። ይሄ ጥበብ በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄ ሌመን ከራሱ ከአረንጓዴ ወርቀ ዘብ ከአረንጓዴ ከለር ጋር አንድ ላይ ሚክስ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ይሄ ሌመኑን ምንድነው እንዲያፈካ ያደረገው ራሱ ወርቀ ዘቦ ቢጫ ወርቀ ዘብ ከነጭ ወርቀ ዘብ ጋር ሚክስ ተደርጎ ተሰርቶ እያንዳንዱ በሬሽንቱ ላይ በመጨመሩ ያ የተለየ ውበት ሰጥቶታል፣ ፍክት አድርጎታል ማለት ነው። ጎመኔውም ዝም እንዳይል አብሮ ጸጥ ያለ ከለር እንዳይሆን አድርጎታል ማለት ነው። እንደምታዩት ደረጃ ጥበብ ነው። በጣም ቆንጆ ነው፣ ያምራል። ምናልባት ከተፈለገ ወራጅ ጥልፍ ከተፈለገ እነዚህን ሁለቱን አጥፍተን ፊት ለፊት ላይ በአጭር አድርገን ወራጅ ጥልፍ ማድረግ እንችላለን ማለት ነው። እንደምታዩት ነው። ነጠላውን በጣም ቆንጆ ተደርጎ የተሰራ ነው። ከለር ኮምቢኔሽኑም የሚጣላ አይደለም። በደንብ ቆንጆ ነው፣ ፍክት ያደርጋል። ለጸይም የሚሆን ለቀይ ሰው በደንብ ቆንጆ አድርጎ ያፈካል ማለት ነው። ምናልባት በግሩፕም ደግሞ ለመልበስ በጣም ቆንጆ ነው። ይሄን ጥበብ ወዳችሁት አሁን ለምሳሌ ለክሪስመስ ፈልጋችሁት ይሄን ጥበብ ወዳችሁት ከለሩ አረንጓዴ መሆኑ ከረበሻችሁ ደግሞ ልክ በዚህኛው መሰረት ቀይ ከለር ይሄንን በቀይ ከለር በመቀየር በግሩፕ ለገና ልትዘንጡበት ቆንጆ ልታረጉት ትችላላችሁ ማለት ነው። ስለዚህ ይሄንን ቀሚስ ግን እንደዚሁ ባለው 4 አርብ ዙሪያውን አድርገን አንገትና እጅ ጠልፈን ዋጋውን 15,000 ብር የምንሰራላችሁ ይሆናል ማለት ነው። ወደ ቀጣይ የልብስ ምርጫ ደግሞ ከማለፋችን በፊት ሰብስክራይብ እያደረጋችሁ እያለፋችሁ ማለት ነው ቤተሰብ እየሆናችሁ ቀጣይ ደግሞ ማሳያችሁ የልብስ ምርጫ ይሄ የጥበብ ምርጫ ነው ማለት ነው። እንደምታዩት ቀይ ነው። በደንብ ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው። እንደምታዩት ነው። በደንብ ነጠላውና መሀል ላይ ያለው ዲዛይን እኩል ነው። አብዛኛው ጊዜ ደረጃ ጥበብ ሲሆን መሀል ላይ ያለውና ነጠላው እኩል የመደረግ ሁኔታ አለው። ያ ማለት ጥፍት እንዳይል ነው ቀሚሱ ሲሰራ ማለት ነው። እንደምታዩት ቆንጆ ተደርጎ የተሰራ ነው። በደንብ ያፈካል። በተለይ ለገና አሁን ለመጪው በዓል በጣም ቆንጆ ተደርጎ የሚያፈካ ነው ማለት ነው። የጨርቅ ምርጫውም ደግሞ በሁለት አይን መነን አድርገን የሰራ ነው ማለት ነው። ይሄንን በ4 አርብ ዙሪያ አድርገን አንገትና እጅ አድርገን ዋጋው 16,000 ብር የምንሰራላችሁ ይሆናል ማለት ነው። በቀጣይ ደግሞ ማሳያቸው የጥበብ ምርጫ ከቀይ ውጪ ግን ደግሞ ሲልቨር ምናምን ለምትወዱ በተለይ ደግሞ የወንድ ክርስትና ኖሮባችሁ ለወንድ ክርስትና ምን ለልበስ ለምትሉ ለምትቸገሩ ነው። ከለሩ ለወንዶች ከለር በደንብ የተመረጠ ነው። ከባሎቻችሁ ጋር ብትለብሱ የማይረብሽ አይነት ከለር ነው ማለት ነው። ሲልቨር በሰማያዊ ነው ማለት ነው። ዙሪያውን 4 አርብ አድርገን ቆንጆ አድርገን በሁለት አይን መነን አድርገን ሰርተን የምናስረክባችሁ ይሆናል። የዚህ ቀሚስ ዋጋ 15,000 ብር ነው ማለት ነው። በቀጣይ ደግሞ ማሳያችሁ በደንብ ቆንጆ ሆኖ የተሰሩ ቀጫጭን ጥበቦችን ነው ማለት ነው። እነዚህ ቀጫጭን ጥበቦች እንደምታያቸው ዲዛይናቸው፣ ከለር አገባባቸው በደንብ ቆንጆ ተደርገው የተሰሩ ቆንጆ ጥበቦች ናቸው ማለት ነው። እነዚህ በደንብ አሁን ለምሳሌ እነዚህ በአንገትና እጅም ቢሰሩ በወራጅ ጥልፍም ቢሰሩ በተለይ ደግሞ በእጅ ጥልፍ ቢሰሩ በጣም ቆንጆ ይሆናሉ፣ ያምራሉ ማለት ነው። በየትኛውም ጊዜ ብድግ አድርገን ልንለብሳቸው የምንችላቸው የልብስ አማራጮች ናቸው ማለት ነው። በደንብ ያዘንጣሉ። ካስፈለገም ደግሞ ተጨማሪ ወራጅ ጥልፎቹ ላይ ፈርጥ በመጨመር በደንብ ድምቅ አድርገን ለፕሮግራም መልበስ ይቻላል ማለት ነው። ግዴታ ሰፊ ጥበብ መሆን አይጠበቅበትም ለፕሮግራም ለመልበስ ማለት ነው። ነጠላውም እንደምታዩት ነው። በጣም ቆንጆ ተደርጎ እየተሰራ ነው። የነጠላውም የቀሚሱም ስፋት እኩል በኩል ናቸው። ኦሬንጅነቱ ከቢጫው ጋር ያለው ሚክስ አደራረጉ በጣም ቆንጆ ሆኖ ነው የተሰራው ማለት ነው። ቢጫነቱ እንዳይረብሽ ጥቁሩን በመሀል ያስገባ ነው አሰራር ነው ማለት ነው። ይሄን ቀሚስ በአንገትና እጅ አሰራር 16,000 ብር ነው የምንሰራላችሁ ማለት ነው። ዙሪያውን ግን 5 አርብ አድርገን ማለት ነው።
ወደ ቀጣይ ደግሞ የጥበብ ምርጫ ስናልፍ ይሄንን ጥበብ ነው ማለት ነው የምንሰራላችሁ። እንደምታዩት ነው በጣም ቆንጆ ነው። ልስልስ ያለ ከለሩ ነው። በደንብ ቆንጆ ተደርጎ የተሰራ ጥበብ ነው ማለት ነው። ጨርቁ 2 አይን መነን ነው። ጽድት አድርገን የሰራ ነው። ቀሚሱ ከነጠላው ጋር ያለው ስፋት ሁለቱም እኩል ምጥንጥን ያለ ነው። በደንብ ቆንጆ ነው። ይሄም ወራጅ ጥልፍም ቢሆን አንገትና እጅም ቢሆን በደንብ ደስ ብሎን ቆንጆ አድርገን የምንሰራላችሁ የጥበብ ምርጫ ነው ማለት ነው። ትወዱታላችሁ። በእጅ ጥልፍ ከፈለጋችሁ ለብቻ እሱን ማውራት እንችላለን። በተረፈ ግን ይሄን ቀሚስ አንገትና እጅ በማሽን ጥልፍ አድርገን ዙሪያውን 4/4 አድርገን 14 ሺህ ብር እንሰራላችሁ ይሆናል ማለት ነው። ወደ ቀጣይ ደግሞ ማሳያችሁ የጥበብ ምርጫ እቺኛዋን የጥበብ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ነች። በጣም ቀጭን ነች፣ ግን ደግሞ በጣም ጥበብ ነች። በደንብ ጥበብ ነች። ዝም ብላ የተሰራች አይደለችም። የጨርቁ አይነትም ደግሞ ለየት ይላል። ይሄ ጨርቁ አልመዳ ይባላል ማለት ነው። ይሄ ጨርቁ እንዴት ነው ወደ ፈትል የመምሰል ግን ደግሞ ፈትል ያልሆነ ጨርቅ ነው። አልመዳ ይባላል። እንደምታዩት ነው በደንብ ምትት ተደርጎ የተሰራ ነው። አንገትና እጅ ወይም ደግሞ ወራጅ ጥልፍ በራሱ ቅጥነት ወራጅ ጥልፍ አድርገን ብንሰራ በጣም ቆንጆ ይሆናል ማለት ነው። በወራጅ ጥልፍ በማሽን ጥልፍ ይሄንን ቀሚስ 14 ሺህ ብር የምንሰራላችሁ ይሆናል ማለት ነው። ምናልባት 5 አርብ የምትፈልጉ የእጅ ጥልፍም ለዚህ ቀሚስ የምትፈልጉ ወይ ደግሞ የጨርቅ ምርጫው ጥበቡን ወዳችሁት የጨርቅ ምርጫው ግን በመነን ይሆንልን የምትሉ ካላችሁ ደግሞ እሱንም ደግሞ ተነጋግሮ መቀየር ይቻላል ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይቺ ጥበብ ነች ማለት ነው። አረንጓዴ ከፒንክ ጋር በደንብ ሚክስ ተደርጋ ከሰማያዊ ከለር ጋር ሚክስ ተደርጋ የተሰራች የጥበብ ምርጫ ነች ማለት ነው። እንደምታዩት እያንዳንዷ ፈርጧ ላይ ያሉት ራሱ መስቀሎቹ በደንብ ልቅም ተደርገው የተሰሩ ናቸው። ወርቀ ዘቦቹ አገባባቸው እያንዳንዱ በተለይ ደግሞ እዚህ ዳይመንድ ውስጥ ያሉት የመስቀል እያንዳንዶቹ ድቅቅ ተደርገው የተሰሩት ራሱ በደንብ ቆንጆ ተደርጎ የተሰራ ጥበብ መሆኑን በደንብ ያሳያል ማለት ነው። ነጠላውንም እንደምታዩት ነው በደንብ ቆንጆ ተደርጋ ከቀሚሱ ጋር ያራቀ እኩል አንድ አይነት ሆኖ ግን ደግሞ ነጠላውን አጥበበን የሰራ ነው የጥበብ ምርጫ ነው ማለት ነው። ይሄን ቀሚስ በግሩፕም ቢለበስ ለክሪስማስም በደንብ ቆንጆ ሆኖ መታየት ይችላል። በደንብ የሚያዘንጥ የልብስ ምርጫ ነው ማለት ነው። ይሄን ቀሚስ አንገትና እጅ አድርገን እኛ ጋር 15 ሺህ ብር ያገኙታል በ4/4 አድርገን ማለት ነው። ወደ ቀጣይ ደግሞ ጥበብ ማሳያቸው የጥበብ ምርጫዎች ደግሞ እችኛዋ የጥበብ ምርጫ ነች ማለት ነው። እችኛዋም እንደምታዩት ልስልስ ያለች ነች፣ ግን ሮዝ ኮምቢኔሽን ከመደቡ ሙሉ በሙሉ በቢጫ ወርቀ ዘብ አድርገ ነው፣ ግን ደግሞ በሮዝ ላዩን አድርገን የሰራ ነው የጥበብ ምርጫ ነው። እያንዳንዱ የከለር አገባባቸው ፈርጦቹ በደንብ ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ከለሩ በጣም ያምራል፣ ፍክት ያደርጋል፣ ያዘንጣል። በተለይ ደግሞ ለግሩፕ ቢለበስ ይሄ በደንብ ቆንጆ ነው ማለት ነው። ቀጭን ጥበብ አድናቂ የሆናችሁ ይቺ ጥበብ ምን አይነት ጥበብ እንደሆናችሁ ታውቃውታላችሁ ማለት ነው። ጨርቁ ልስልስ ያለ በ2 አይን መነን አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። ነጠላውም እንደምታዩት ነው ስፋቱ ከቀሚሱ ጋር እኩል ተደርጎ የተሰራ ነው ማለት ነው። ይሄን ቀሚስ አንገትና እጅ አድርገን በ14 ሺህ ብር እኛ ጋር በ4/4 አድርገን ታገኙታላችሁ ማለት ነው። ቀጣይ ደግሞ ማሳያችሁ ይሄ የጥበብ አማራጭ በጣም ቆንጆ ነው ማለት ነው። ምክንያቱም ቡኒ ከወርቀ ዘቦች ጋር ከቀይ ወርቀ ዘብና ከቢጫ ወርቀ ዘብ ጋር ሚክስ ተደርጎ መደቡ የተሰራ ነው ማለት ነው። ጸጥ እንዳይል ደግሞ ፐርፕሎቹን እንደ ዶቃ ፈርጦች አድርገን የሰራ ነው የጥበብ ምርጫ ነው ማለት ነው። እንደምታዩት ነው በደንብ ያዘንጣል። በጣም ቆንጆ ነው። ምናልባት ደረጃውን የማትፈልጉ ካላችሁ እንደዚህ ማጥፈን በዚሁ በጥበቡ ብቻ እንደዚህ መስራት የምንችል ይሆናል ማለት ነው። ደረጃዎቹን ከላይና ከታች ማጥፋት እንችላለን ማለት ነው። ይሄን ቀሚስ እኛ ጋር አንገትና እጅ አድርገን እንደዚሁ በደረጃ ሆኖ ዙሪያ 4/4 አድርገን 14 ሺህ ብር እኛ ጋር ያገኙታል ማለት ነው። በማሽን ጥልፍ ማለት ነው። የነጠላውም ስፋት ደግሞ እንደምታዩት ነው በደንብ ቆንጆ ተደርጎ የተሰራ ነው። በጣም ቆንጆ ነው። ቀጣይ ደግሞ ማሳያቸው የጥበብ ምርጫዎች ይሄ ነው አሁን ላይ ማሳያችሁ ማለት ነው። እንደምታዩት ነው። ይሄም በጣም ቆንጆ ተደርጎ ከኦሬንጅ ጋር ፐርፕሉ በደንብ ቆንጆ ተደርጎ ሚክስ የሆነ የጥበብ ምርጫ ነው ማለት ነው። እቺ ብቻዋን እንደዚህ የነበረች ጥበብ ነች። ደረጃ አርገናት ነው ማለት ነው። ደረጃ ብዙ ጊዜ ሰው በጣም ይወደዋል። የማይሰለች ነው። ለቤተ ክርስቲያን ምናምን ለየትኛውም ፕሮግራም ብድግ አርገን የምንለብሰው አይነት የልብስ ምርጫ ነው ማለት ነው። ደረጃ ጥበብ ሲሆን በደንብ ድምቅ ያደርጋል፣ ፍክት ያደርጋል። ልብሱንም እንደ ሰፊ ጥበብ ግርማ ሞገስ ይሰጠዋል ማለት ነው። የጨርቁ ጥራት በጣም ቆንጆ ተደርጎ በ2 አይን መነን የተሰራ ነው ማለት ነው። ነጠላዋንም እንደምታዩት ከመሃሉ ከጥበቡ ሳይርቅ እኩል ራሱ ገብቶ ግን ደግሞ በደንብ ጠበብ አድርገን ያስገባ ነው የጥበብ ምርጫ ነው ማለት ነው። ይሄን ቀሚስ እኛ ጋር በ4/4 ዙሪያ አንገትና እጅ አድርገን 15 ሺህ ብር ያገኙታል ማለት ነው በማሽን ጥልፍ ማለት ነው። ወደ ቀጣዩ ልብሳችን ስናልፍ ደግሞ እቺኛዋን ቀጭን ጥበብ ነው ማለት ነው ማሳያችሁ። እቺ ቀጭን ጥበብ ነች። በደንብ ቆንጆ ተደርጋ የተሰራች ነች። እንደምታዩት ኬሻ ስራ ይባላል። በኬሻ ስራ የተሰራ ነው። ይሄ ደግሞ ምን ያደርገዋል? ጥበቡ በደንብ
ጎልቶ እንዲታይ ያደርገዋል ማለት ነው። በደንብ ያምራል። የአርቡ ስፋትም አርባቸው እኛ ጋር ከ72 በላይ ነው። በጣም ሰፋፊ ናቸው አርባቸው። ያ ማለት 4 አርብም ቢሆን አይጠብም፣ በደንብ ስፍት ይላል ማለት ነው። ይሄንን ቀሚስ አንገትና እጅ አድርገን ዙሪያ 4 አርብ አድርገን 14 ሺህ ብር የምንሰራላችሁ ይሆናል ማለት ነው። ወደ ቀጣይ የጥበብ አማራጭ ደግሞ ሳሳያችሁ እቺኛዋ የጥበብ ምርጫ ነች። እቺ ቀሚስ ራሱ በግሩፕ በጣም ቢለበስ በጣም የምታሳምር የምታደምቅ ልብስ ነች። እኔ በጣም ነው የምወዳት እና በጣም ታምራለች። እንደምታዩት ነው ሰማያዊ ወርቀ ዘብ ተደርጎ የተሰራ በዶቃ ወርቀ ዘብ ተደርጎ መደቡ የተሰራ ነው። እያንዳንዱ የከለሮቹ ደግሞ ዶቃዎቹ ፈርጦቹ አገባባቸው ደግሞ የሽመነው በጣም እንዲያምር አድርጎታል፣ ፍክት እንዲያደርገው አድርጎታል ማለት ነው። ይሄ ራሱ ለክሪስመስ በደንብ ይሆናል። ክሪስመስ ላይ ያው እንደምታውቁት ሁልጊዜ ቀይ ብቻ አይለበስም፣ አረንጓዴም ይለበሳል። አረንጓዴ በቀይ ተደርጎ ይለበሳል። ፍክት የሚያደርጉ ከለሮችን በደንብ ምርጫ እናደርጋለን ማለት ነው። ይሄን ቀሚስ አንገትና እጅ አድርገን እኛ ጋር 16 ሺህ ብር ዙሪያ 4 አርብ አድርገን የምንሰራላችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ በጣም ነው የምናመሰግነው። ዛሬ እንግዲህ ያሳየኋችሁ ልብሶች እነዚህን ይመስላሉ ማለት ነው። እንደወደዳችኋቸው ተስፋ አድርጋለሁ። እታች በሚቀመጥላችሁ ስልክ ቁጥር መደወል ትችላላችሁ። ዋትስአፕ ላይ ኦር ቴሌግራም ላይ ኮንታክት ብታደርጉን እንገኛለን። ከዚህ በፊት የነበሩትን ስራዎች ደግሞ ሁልጊዜም እንደምንለው ማግኘት ከፈለጋችሁ ኢንስታግራም እና ቲክቶክ ላይ ማርዳር ብላችሁ ብትገቡ ታገኙናላችሁ ማለት ነው። በጣም ነው የምናመሰግነው። መልካም ጊዜ